ጋር መሆን ያለብህ። ነገ ተነገወዲያ ተሽሎኛል ድኛለሁ አውቄያለሁ እኔ አላወቅኩም ነበር እንዴት መለስሽ ብላ አፍን እንዳትከፍት። አርበ አይታችኋል። በጣም እኔ እንጃ ዛሬ አብርሃም ወደ ራሱ እንደተመለሰ ነው በደንብ አድርጌ ያስተዋልኩት። ወደ ራሱ ተመልሷል አብርሃም። አንዳንድ ሰዎች አረ ድግምት ነው አረ እንዳትሉኝ ድግምት ነው ምናምን በቃ እንዳትሉኝ። አሁን ወደ ራሱ ተመልሷል። በደንብ አድርጎ ያውቃል። በደንብ አድርጎ አውቋለውን አብርሃም እና እኔ እንጃ እኔ በጣም ነው የገረመኝ። በእንደዚህ አይነት ሙድ አብርሃም በእንደዚህ አይነት ሙድ አራምደህ የሄርሜላን ህይወት እንደዚህ ምስቅልቅሉን አወጥተህ የራስን ህይወት ማስተካከሉ በጣም ሼም ነው። እጅግ በጣም ሼም ነው። ችግር የለውም ወደ ሩታ መመለስ እኔ እጅግ በጣም ደስ ብሎኛል። ግን በእንደዚህ አይነት ሙድ መመለስ ነው እኔ ይደበረኝ እንጂ ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊዝ። ላይክ በደንብ አድርጋችሁ ለአብርሃም እንዲደርስልኝ እስከ ሜንሽን ድረስ እያደረጋችሁ አደርሱልኝ። አብርሃም የሰራው ስራ እጅግ በጣም አሳፋሪ ስራ ነው። ወደ ሚስትን የተመለስከው አውቃለሁ፣ ጥሩ ነው መመለስክ ምንም አልታለም። ግን እዚህ ጋር ደግሞ አንድ ህይወት አለ እዚህ ጋር አንድ ህይወት አስቀምጣል። ገብቶሃል? አንድ ህይወት አስቀምጣል። የምታፈቅር የምትወድ ከራሷ በላይ የምታይክ ሴት አስቀምጣል። በእንደዚህ አይነት ሙድ ሄርሜላን ጎርተሃት ወደ ሩታ መመለስ ለኔ ምንም እኔ እንጃ። በጣም ነው የደበረኝ። እግዚአብሔርን ነው የምላችሁ። በትክክለኛው መንገድ ነግረህ በትክክለኛው መንገድ ሄርሜላ እኔ ሩታ ጋር መመለስ እፈልጋለሁ፣ በቃ ልጄን አብሬያ ማሳደግ እፈልጋለሁ እንደዚህ ብትላት ሄርሜላ ምን እንደምትል ታውቃለህ? ሄርሜላ የምትልክ አስብበት አብርሃም ምን ሆነ ነው ከኔ ምን ጎሎ ነው አስብበትና እንደፈለክ ወስን ነው የምትልክ የነበረው። ገብቶሃል? አንተ ግን ምንድነው ራስ ወዳድነትን መረጥክ። መስተፋቅር ምናምን እንደተኑ ዛሬ ምንም መስተፋቅር ምናምን የሚባል ነገር ትክክለኛ ጭንቅላቱ ላይ ነው ያለው። ትክክለኛ የእጇን ቀለበት እስከማውጣት በጣም ሼም ደግሞ በቃ ሪስፔክት በሌለው መንገድ ነው ያወጣበት። ሪስፔክት በሌለው መንገድ ለሴት ልጅ እኮ ክብር የሚባል ነገር አለ። ክብር በሌለው መንገድ ነው ያወጣቸው እጇን። እንዴት? ለምን? ምን ስላደረገችክ? ምን ስለበደለችልክ? እንዴ ጠይቃት። በቃ አልፈልግሽም ማለት እኮ አንድና አንድ እኮ በቃ እኔ ህይወቴ እንደዚህ ነው ህይወቴን መምራት እፈልጋለሁ ከሚስቴ ጋር ከመጀመሪያ ሚስቴ ጋር ብትል ምንም ሩታ ሄርሜላ ምንም አይነት ቃል ልትናገር አትችልም። እናንተ ልበተ ሞላ ምናምን በቃ እሷን ኧረ በጣም ሼም ነው እግዚአብሔርን። እኔ አላቅም ብቻ ያንተ መመለስክ ምንም አልተደለም። እኔ ደስ ነው የሚለኝ። እኔ መጀመሪያም ነግሬያቸዋለሁ አብርሃም ወደ ሄርሜላ ቢመለስ አብርሃም ወደ ሩታ ቢመለስ እኔ ምንም አልልም። ለምን? እኔ አሁንም ቢሆን ልዑሌም ከእናት ከአባቱ ጋር ሲያድግ ደስ ይላል። ገብቷቸዋል? አሁንም ደግሞ ቢወልዱ ራሱ እኔ ደስ ነው የሚለኝ። አብርሃምና ሩታ ፍላጎታቸው ከሆነ አብርሃም ህይወቴ ነው ካለ መመለስ መብቱ ነው። ወደ ሚስቱ ወደ ቀድሞ ሚስቱ መመለስ መብቱ ነው። ማንም አብርሃምን መናገርም መብትም የለንም እኛ። ግን እዚህ ጋር እኔ ያዘንኩትን ነው የምናገረው። እዚህ ጋር እኔ የተሰማኝን ነው የምናገረው። ሄርሜላን በእንደዚህ አይነት መልኩ ማድረግ የለባቸውም ነው የምለው። ገብቷቸዋል? ሄርሜላን በእንደዚህ አይነት መልኩ ይሄ በቃ የሆነ የወረደ አደራረግ ነው ያደረጉ። ግን ይሄ ሲስተም መጠቀምክ ደግሞ እኔ እንጃ ብቻ አላቅም። ሲስተም በጣም ነው የሚደብረው አብርሃም። የሰው ህይወት መጫወቻ አይደለም። የሰው ህይወት እንደፈለክ ተጫውተ እንደፈለክ ተራምደህበት እንደፈለክ አልጋ ተጋፈ እንደፈለክ ስመ እንደፈለክ የፈለከውን ነገር አልጋ ላይ አድርገክ ከዛ በኋላ የሰውን ነፍስ አበላሽተክ ገሸሽ ማለቱ በጣም ሼም ነው። አንድ ቀን አልጋ ላይ ተኝቶ አምሶላ መጋፈፍ ቀላል ቀን እንዳይመስልሽ፣ ቀላል ነገር እንዳይመስል። አንተ ግን እንደ ልቡ ነህ በቃ። አንድ ሰው አብርሃም ላይ እንዳፈርጅበት ምናምን እንዳትሉኝ፣ የራሱ ጉዳይ። እኔ ምን አገባኝ እንዴ? የራሱ ጉዳይ አትፍረጅበት እንዳትሉኝ። በእንደዚህ ሪስፔክት በጎደሉ አይደለም ሄርሜላ እንዲናገራት። ሄርሜላ አንተ ቀለበቱ ምናምን እስከ እንትን ቀለበቶች በትክክል ነው ሲናገር የነበረው። ገብቷችኋል? እኔ መመለሱ ይመለስ። እኔ መድኃኒዓለምን ነው የምላችሁ። እኔ አብርሃም መመለሱ በጣም ነው ደስ ያለኝ። ከዚህ ከግግርታም ነገር ሄርሜላ በቃ ራሷን ችላ ብትወጣ ይሻላል። ሄርሚ አንቺ በጣም ቆንጆ ነሽ፣ ራስሽ የምትጠብቂ፣ ለወንድ ልጅ ክብር ያለሽ፣ ለራስሽ ክብር ያለሽ፣ ሪስፔክት ያለሽ ነሽ። አንቺን
በጣም ብዙ ወንዶች ይመኙሻል። በጣም ብዙ ወንዶች ይፈልጉሻል። ከእንደዚህ ከተምታታ ህይወት ምንም አይረግልሽም። ከአብርሽና ከሩታ ህይወት ውልቅ ብለሽ ውጥት በይና የራስሽን ኑሮ ኑሪ። አስለን እሷም እዚህ መኖር አትፈልግም። መንገዷን ትሄዳለች። በቅርብ ቀን ጠብቁ። ሄርሚ ወደ ካናዳ ስገባ ታያላችሁ። በቅርብ ቀን ጠብቁ። ሄርሜላ ወደ ካናዳ ትሄዳለች፣ መሄዱ አይቀርም። ስለዚህ ምንም እኔ አንተን አይጸጽተኝም። ግን ምንድነው በረበስማም በጣም እኔ እንጃ። ይሄ አብርሃም የተጠቀመበት ሙድ እንዴ ሙድክ በቃ ተበልቷል። ተበልቷል። ሙድክ ግጥም አድርጎ ተበልቷል። አሁን ነገ ተነግረም እንደናኑ ነቅቻለሁ ሄርሚ የት አለሽ ሊል እኮ ነው። አንቺ ነሽ እንደዚህ ያደረግሽኝ፣ እኔ ምንም ማውቀው ጉዳይ የለም ሊል እኮ ነው። ማንም አይሰማም ካሁን በኋላ ማለት ነው። አብርሃም ካሁን በኋላ ነቅቻለሁ ብለህ ሄርሜላ ጋር ራሱ መድረስን መብትም የለህም። ከዚህ በኋላ አርፈክ ከሚስት ጋር ነው መሆን ያለብህ። አርፈክ ከሚስት ጋር የሰውን ነገም ደግሞ የሩታን ህይወት ለማበላሸት እንዳትሞክር። ሩታም በጣም ተጎድታለች። የተጎዳች ነች ሩታም። ገብቷል። ሩታንም ጎርታሃታል። ከዚህ በፊት ሩታን ደመንባን ያስለቀስካት ጎርታሃታል። ከዚህ በኋላ ደግሞ ሩታን እንድትጎዳት ደግሞ እኛ እድሉን አንሰጥም። ከዚህ በኋላ ሩታን እንድትጎዳት እድሉን አንሰጥም። ነቅቻለሁ ብለህ ወደ ሄርሜላ እመለሳለሁ ማለት የለም። አብርሃም ይሄን ቲንክ አድርገው። አንተ የጭንቅላት ጨዋታን የተጫወትክ ያለው። ስለዚህ ይሄን የጭንቅላት ጨዋታን ገሸሽ አድርገውና አርፈክ ህይወትን ምራ። ህይወትን ከሚስት ጋር ምራ። በቃ ሄርሜል ሩታ መርጣሃል። ከሩታ ጋር መሆን ያለብህ። ነገ ተነገ ተሽሎኛል፣ ድኛለሁ፣ አውቄያለሁ፣ እኔ አላወቅኩም ነበር እንዴት መለስች ብላ አፍን እንዳትከፍት። አርፈ ከሩታ ጋር አሁንም እንዳትጎዳት። ሩታን ከመለሰችክ ነው በቃ መልሳለች። እኔ ምንም አልሆንኩም፣ አልታመምኩም፣ ምንም ነገር የለብኝም ብለሃል። በራስክ ተማምነሃል። ስለዚህ ከዚህ በኋላ ሩታ ሄርሜላ ጋር እንዳትደርስ። ሩታን ብትሆኚ አብርሽን በደንብ አድርገሽ ያዡ። ከዚህ በኋላ እሷ ጋር እንዳይልከሰከስ ማለት ነው። እንዳይልከሰከስ መያዝ አለብሽ። ይሄ እሱ የጭንቅላት ጨዋታ ሁለታችሁ ላይ የተጫወተ ያለው ሁለት ሴቶች ላይ የጭንቅላት ጨዋታ። አንደኛዋን መድኃኒት ታስደርጋለች ብሎ ስሟን አስጠፋ፣ አንደኛዋን ደግሞ በፍቅሩ ጎዳት። ገባችሁ? ሁለት በአንድ ነው እየመታ ያለው ማለት ነው ይሄ ልጅ። ማርያም እኔ በጣም በእኔ አላቅም። ብቻ እኔ ምን ብዬ እንደምነግራችሁ አላቅም። ምን አይነት ሴራ ነው ይሄ? ምን አይነት የወረደ ስራ ነው ይሄ? ቴዛ ለማንኛውም ቤተሰብ ደህና ደሩልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው። እውነታውን ያወራው ዛሬ